የሚኖርው እኮ ከ10,000 ብር አያልፍም። አውቃለሁ ግን ቲና እኔ ፍቺ እፈልጋለሁ። እኔ ደግሞ ፍቺ አልፈልግም። አንዋደድም። ስለዚህ ድርቅ ብለሽ አትቀመጪ። ምን አገኛለሁ ብለሽ? ጥፋት ይኖርማል አንተ ንክሳለሁ ብዬ ነው። እስቲ አትዋሽ። ታዲያ እንዴት ልንገርህ? ሳትነግሪ ተይኝ። እኔ በቃ ጠልቼሻለሁ። እኔ ግን መቼም አልጠላህም። ልብ ወደ እኔ እስከሚመለስ መቼም አልጠላህም። የኔ ልብ እኔ ጋር ነው። ቆይ ልብሽን ከየት ነው የምትመልሺው? አልገባኝም። በሚገባ ገብቶሻል ቲና። ግግም ብለሽ እኮ መቀመጥ ትቻለሽ። ግን በጣም ሼም ነው። ፈልጋ ነበር እንዴ? አልጠበቅኩም። ግን ቢያንስ ስርዓት ይዘህ ትኖራለህ ብዬ ነበር። ይኸውልህ የቤቱ ባለቤት ምንም ቢለኝ እታዘዛለሁ። ለአንተ ግን የቤቱ ባለቤት ልጅ ነኝ እኮ። ልጅ ነህ እንጂ እኮ ባለቤት አይደለም። ከዚህ በፊት ከባድ ነገሮችን አድርገህ ትችላለህ። ተጠቀቅ። በከባዱ እንዳልበቀለ። ምን ከባድ ነገር አደረግ? አልነግርህም። ነግሬህ ደግ መሆን አልፈልግም። ቆይ ለምንድን ነው በአባትህ ንብረት የምትመጻደቀው? እኔ እኮ ስራ ያለኝ ሰው ነኝ። ደግሞ ስራ ባልሰራም አባቴ ስራ ሰርቶ ያስቀመጠልኝ ብር አለ። አንተ እኮ ምንም ሳትሆን ቤት ውስጥ ነው ያለው። እኔ እኮ የሚገርመኝ ወይ ስራ ሰራ ወይ እንደኔ ደህና አባት የለ። ይኸውልህ እንዴትም ቢሆን የአባቴ አባት ነው። እሺ እውነት? አንተ ስለ አባት እየነገርከኝ ነው? ቆይ ስለ አባት ክብር አንተ ታውቃለህ? ቆይ እኔ የአባትህን ክብር ስነካይተኝ ታውቃለህ? አሽቀንጥሮ እንደሚጥልህ ታውቃለህ? ባያሽቀነጥረኝም የአባትህን ክብር አውቃለሁ። አታውቅም እባክህ። አንተም እሷም ይሄን ነገር የምታውቁ አይመስለኝም። አንዳንዴ ሳስበው ከሰው ራሱ የተፈጠራቸው አይመስለኝም። በፕሮግራም ይሻላል ብዬ ልክ አይደለሁ? አረ ልክ ነህ። ግን ቤቱ ጠባቂ ያስፈልገዋል። እሱስ ችግር የለውም። ተነቅሎ አይሄድ። ልክ ነህ። መቼም ተነቅሎ አይሄድም። ማን ይነካዋል? የደስደስም ትልቅ ስራ ተፈራርም ያለው። አባዬ በጣም አመሰግናለሁ። አንደ ድሮ የአባትና የልጅ ጊዜ ሊኖረን ነው። በሰርጅና ሌላ ስራ ሊጀምር ነው። እሱ ከተሳካ ሙሉ በሙሉ አንተ ይሆናል። አረ ችግር የለውም አባዬ። እንዴ ያንተ ማለት እኮ የኔ ማለት ነው። ያው የስም ለውጥ ነው። እንደውም ባንተ ስም ቢሆን ደስ ይለኛል። ትሁት በጣም ውብ ሆነሻል። አሁን ሄድ እንችላለን። እንዴ አብሮብሽ ዘንተሽማ ፈትነሻት እስቲ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መተናል። ቲናና ዳኒ ተጋለጡ። ሄለን አንድ ላይ አገኘቻቸው ማለት ነው። እንግዲህ አብሮ ስማግጡ አንድ ላይ ተያያዙ ማለት ነው። ሄለን በራሴ አይናይቼ ካላረጋገጥኩ ብላ ስላሰበች አባዬ ግን አይሆንም እያላት ነበር። ነገር ግን አባዬ ይሄንን ጉዳይ እንዳይፍቀድልኝ እባክህ ካሌብ እንዳየው እኔን የነሱን ጉዳይቼ ተስፋ ሊቆረጥበት አለዛ ምንም ውስጤ ልቀበለው አልቻለም በማለት ተናግረዋለች። አባዬ ልጄ ባታ ይሻልሽ አንተ ይጎጃለሽ እያለ ነበር። ዳኒና ሄለን እባክሽ ተረጂኝ እንደምታስቢ አይደለም አንቺን ማጣት አልፈልግም ብላትም ግን በጭራሽ አይ እስከዛሬ ስትጫወትብኝ ነበር አሁንም ደግሞ እንድትጫወትብኝ አልፈቅድም ብላ ተናገረችው። ግን ዳኒ እንዴት አስችለው ነው እኔ ላይ እንደዚህ ልታደርግ ይቻልክ? ታውቃለህ አምኜክ ታማኝ አፍቃሪክ ነበርኩ። እንዴት እንደዚህ ታደርገኛለች? እኔ ካሌብ ሲነግረኝ አላመንኩም ነበር፣ ግን በአይኔ ብረቱ ሳይ አመንኩ። ግን እንዴት ጨክነ ነው እኔ ላይ እንደዚህ ድርጊት እየፈጸምኩ? እኔ እኮ ሙሉ በሙሉ አምኜክ ነበር። ታውቃለህ ቤተሰብ ብለህ ስታስታውቀኝ ሙሉ በሙሉ ተስፋ አደረኩ። በቃ በቅርቡ እንጋባለን ብዬ በደስታ ስጠብቅ ነበር። አንተ ግን እህቴ ለምትላት ልጅ ሴት ጋር ስትማግጥ ነበር። እንዴት በሰው ቤት እንደዚህ ትሆናለህ? ለካ ከሰማይ እንደወርድልህ ስትፈልግ የነበረው ገንዘብ ሳሰራ ዝም ብለህ በሴት አመጣ ገንዘብ ከሷ እየተቀበልክ እኔ እንድታኖረኝ ነበር አላማ። ቆይ እንዴት ነው የምታስበው? እንዴት እንደዚህ ሰው ላይ እንደዚህ ታደርጋለህ? የራስን ህይወት ለመገንባት የሌላ ሰው ህይወት መበተን አለብህ ስለሆነ በጣም ተፈሳጅታ ትነግረናለች። አባዬ ሊያረጋጋትን በመከራቱም ነገር ግን ህይወት እጅግ በጣም ትበሳጭና ተስፋ ትቆርጣለች። እስከዛሬ ጊዜን በማቃጠል ታውቃለህ ለምንድነው ብችል ኖሮ እስከዛሬ አንተ ስትጠብቅ የነበረ ግዛቱን በመለስ ጥሩ ነበር። ግን እንዴት አድርጌ እሱን ለመለስ እችላለሁ? ትሁት ሄለን እባክሽን ተረጋጊ፣ ራስሽን አትጉጂ። በቃ በእርግጥ ወድሻል፣ ግን ቲናንም የቀረበ ለገንዘብ ነው። ገንዘብ ፈልገውን ገንዘብን ተቀብሎ አንቺ ጋር ለመኖር ነበር አላማ።
እንግዲህ ዳኒ ጥሩ ሰራ አይደለም እያልኩ አለ ግን ሁኔታ ማከዳ አልፈልግም እንደምወድሽ ታዲያ ኢሶ መውደድ ይሄ ነው እንዴ ቲና ትዊት መውደድ እኮ ይሄ አይደለም እንዴት የሌላ ሰው ትዳር ያፈረሱ የሌላ ሰው ቤት ያፈረሱ የራሴን ገነባለሁ ማለት እኮ በፈጣሪ ዘንድም ተቀባይነት የለውም ስለዚህ እንዴት ዳኒ እኔ ላይ እንደዚህ ያደርጋል እስከዛሬ እኔ ነኝ ያልታየም ማለት እንጂ ባለፈው ራሱ ዳኒ ሸኝሽ ሲባል እንዴት እንደሆነች አይቼ ነበር ግን ልብ አላልኩ ግን ካልብና አባዬ ግን ይሄንን ተቋቁሞ ይሄን አድረስ እዛ ቤት እንዴት እንዳኖሩ ብቻ ፈጣሪ ወቅ ግን በመጨረሻ አይኔ ስለተገለጠልኝ ደስ ብሎኛል በማለት የምታረገው ነገር ተነቃቂ እያደረገች ነው ቲና ግን ካልብን መፍታት እንደምፈልጋ በነግራቱም ነገር ግን እሷ መፋታት እንደማትፈልግና ልቡን ለማስመለስ የምትችለውን እንደምትጥርና አንተ ከኔ ጋር እንደምትሆን ተስፋ አደርጋለሁ በማለት ተስፋ አንተ ለመቼም አልቆርጥም ምክንያቱም እኔ ወድሃለሁ ስትልበት ቲና አትልፊ እኔ መቼም አልወድሽም ወድሃለሁ ስላልሽኝ የማምንሽ መስሎሽ ከሆነ በጣም ተሳስተሻል እልኩንስ እባክሽ እንድንፋታ ረጅኝ ኢላታን ነገርኩ እኔ መቼም ልፈታ አልችልም እያለች ነበር ዳኒ ጭራሹ ባለቤት ለመሆን ብዙ ነገር እያደረገ ነው ካልብን ለካልብ ያለ አመለካከትና ካልብ ያለ ንቀት እያሳየ ነው ምክንያቱም ቤቱ ያንተ አይደለም የአባትህ ነው ስለዚህ አንተ አይመለከትም ቦታ ስለኝ እምወጣው ወንግባ ምለኝ የምገባው እሱ ነው እንጂ አንተን ሽሮ እንድል አጣብቅ እያለ ካልብን ሳቆሽው ነበር ተሳስተሃል ቤቱ እኮ የአባቴ ቢሆን የገዛ ወላጅ አባቴ ነው እና የአባቴ ማለት የኔ ማለት ነው ስለዚህ አንተ እንደፈለክ ማሰብ ትችላለህ ብሎ ይጣላሉ ሆኖም ግን ከበኋላ አባዬ እኔ ልጅ እንደ ልጅ ግን ታኛለህ ብሎ ሲጠይቅ አባዬ አይ አልዋሽም አንተ ልጅ አይደለም እንደ ልጅ በጭራሽም አላየም ምክንያቱም የኔ ልጅ ካልብ ብቻ ነው ብሎ ይነግረዋል ግን አባዬ አይ እንዳልኩ እዚህ እስካለ ድረስ ልጅ ልትሆን ትችላለህ ነገር ግን ልጅ ልትሆን አትክክለኛ ልጅ ልትሆን አትችልም እያለች ነበር ቲና አሁን ማድረግ ያለብን ምን ማድረግ ነው ብላ ዳኒ እጅግ በጣም ተናዷል ምክንያቱም ሄለን ሁሉ ነገር ስላወቀች ብቻ እንዴት እንዳወቀችም ቢሆን ደርሳበች ብላ ማን እንደነገራትም ባትናን አልነገረችም ነገር ግን ቲና ዳኒ ቆይ ምን ይሆንኩ ነው በጣም ቀስቅዛል ተቀይራል እኮ የተፈጠረ ነገር አለ ብላ ስትጠይቅ በቃ ተኝ ካንቺ ጋር ያቃተልኩት ጊዜዎች ይቆጩኛል ስለዚህ አሁን ከየት እንድትርቅኝ እፈልጋለሁ ይላታል ቆይ አልገባኝ እስካሁን ለገንዘብ ነበር እንዴ ከኔ ጋር የነበርኩ ወይስ ምንድነው ለምን እንደዚህ ቀሰቀስክ ብላ እየጠየቀችው ነበር ሄለን በድጋሚ አባባ ጋር ትመጣና አባባ ነገሮችን የሰሙት በረፍድም ግን ብነግሩኝ ደስ ይለኝ ነበር ለምን እስከዛሬ አልነገሩም ይሄው ነገር ሲፈጠር አባባ ባሳውቁ ደስ ይለኝ ነበር ልጅ አትፍረጅብኝ በራስሽ መንገድ እንድትደርሺ ብዬ ነበር ግን አንቺ ብነግርሽም ግን ልትረጅኝ አልቻለም እንጂ እኔ ፈለኩት አንቺውን እንድታያቸው ነበር አሁን እንዴት ማድረግ ምን ማድረግ ይችላል አባዬ ውስጤ በጣም ተጎድቶ ውስጤ ተሰብሯል እንደምታይኝ አይደለም በጣም ተጎድቻለሁ በጣም ጊዜን አጣጣልኩት በተስፋ ነበር ስጠብቀው ነበር ከነገ ከዛሬ ይሻሻላል ብዬ ሳስበው እሱ ገንዘብ ሳሳድድ ገንዘብ ሳይሆን እህቴ ከምለው ጋር ሳሳድድ ነበር ግን እንዴት እዚህ ቤት ልታኖሩ ቻላችሁ ይሄንን ጉድ እንዴት ቻላችሁ አባዬ ልጄ ጉዳዩ በጣም አንገብጋቢ ቢሆንም ነገር ግን ብዙ የማታውቃቸው ነገሮች እንዳሉ ይነግራታል አባዬ ንገረኝ ልጄ አይጠቅምሽም ብነግርሽም አይጠቅምሽም ስለዚህ ባልነግርሽ የተሻለ ነው ብሎ ይነግራታል እንግዲህ ሄለን ወደ ነገር ካወቀች አባዬ ለምን ከዚህ ቤት እንዳስወጣቸው ብሎ ዳኒ ካልብ ነግረው ቲና ሄለንና ትዊት በድጋሚ አብሮ እያወሩ ነበር እንዴት ይናል እንደዚህ ነገር እያደረጉ ቤት እንዴት ልታኖሩ እንደቻሉና ብዙንም ማታቂ ነገር አለ አባዬን ብዙ ጊዜ ለመግደል ብዙ ጊዜ ሳሰቃዩት ብዙ ነገር ሳረጉት ነበር ያሁኑ አልፏል በፊትም ብታይ ኖሮ ለመቋቋምም ለማማንም ይከብድሽ ነበር ነገር ግን አሁን አባዬ እነሱን እያበሽቀ እንደሆነ ምንም ያላወቅን ይመስላል እየታየ ነው ነገር ግን እያንዳንዱ የሚያደርጉት ነገር በደንብ እናውቃለን እህቴ ወንድሜ እየተባባሉ
እኛ ግን እየሰለቅንባቸው ነው። በፊት አባባን ሊገሉ ብዙ ነገር ሲያደርጉ ነበር። እስከዛሬ ያቆየነው የአባባ ስቃይ ነው እንዳይገሉት በማለት አሱስ ጠብቅ ነበር። ዳኒ ይሄንን መጥፎ ባይሆንም ግን የሷ ደጋፊ ነው። አንድ ሰው ድርጊቱን አልፈጠረም በማለት መጥፎ ነው ወይን አይደለም ማለት አንችልም። ምክንያቱም ተቃራኒ ነው ማለት ነው። እሱ ያለችው ነገር እሱ ያደርጋል እና እነሱ የሚፈልጉት ገንዘብና ገንዘብ አባዬን ወንስ ካሌብን አጥፍቶ የሚፈልጉን ገንዘብ መውሰድ ነበር። ግን ብዙ ነገር ቢያደርጉትም አልተሳካላቸውም። በመጨረሻ መቼም ቢሆን እንደማይሳካላቸው ግን መረዳት አልቻለም። ዳኒ ዛሬ ነገ ገንዘቡን አግኝቼ ከአንቺ ጋር ህይወት መሰረታለሁ ብሎ እየለፋ ነው። ግን እሷ ለውቀኝ ሰው ትዳር እያፈረሱ የራስን ህይወት መገንባት ቀላል መስሎታል። ምክንያቱም በፈጣሪው ዘንድ አይወደድም። ዳኒ እስከዛሬ ለነበረው ቆይታ ከልብ አመሰግናለሁ። አንተ ምንም አሰራኝ ብላ ልኩን ነግራ ታሰናብቷለች። ስታወራ ነበር እንግዲህ ሁሉም አንድ ላይ ቁጭ ብሎ ትውቴ ልብስ ቀይረሽ ነይ እንወጣለን ለእራት እኛ አካትተም እንደ አባይስን አይ እናንተን አካትተም በፕሮግራም ነው የማደርገው ዛሬ ትውትና ልጄን ብቻ ነው ብሎ ይነግረዋል። ከዛ ትውት በጣም አምሮባትና እጅግ በጣም ተቀይራ በቤት መስላ መጣች። ከዛ ቲና ስታይ እጅግ በጣም ትናደዳለች። ሁሉም ሰው ደነገጠ። አባባ እንደዚህ አምሮብሽ ነው ብቻሽ ብለሽ አትጂ ፎቶ መነሳት አለብሽ ብሎ ፎቶ ያነሳቸዋል ማለት ነው። እንግዲህ ቲና በጣም ትበሽቅና በጣም ትናደዳለች። እነኚህ ብሽቆች የማይረቡ ጭራሽ ወደፊት ልብስ ቀይሪ ብሎ ይዟት ወጣል እንደ እያለች ትናደዳለች። እንጂ ምን አናደለሽ ዳኒ ባሌ እኮ ነው ባልነትሽን ዛሬ ነው እንደ ተይሽ እስከ ዛሬ ወንድምሽ ነበር እያለች ትጫወባል ነበር። እኔ መቼም አልፈታውም ታውቃለህ አልፈታውም ስለዚህ የእጁ ሰልሰጠመች አልፈታውም እያለች ትናደዳለች። በቃ ይልቀበር ብሎ ዳኒ ይወጣል። ከዛ ተከትሎ እኔም ብቻ እንጥለኝ አየር ልቀበል ብላ እዚህ ነበር የምትቀመጠው እያለች ቲና ትሰሚኛለሽ በቃ እኔን ተይኝ ብቻ ቆይ ዳኒ ምን ይሆንኩ ነው ለምን እንደዚህ የምታናግረኝ እያለች ትሰሚኛለሽ ካሁን በኋላ ላይሽ አልፈልግም በቃ ተይኝ ብሎ ተናዶ ይሄዳል። ከዛ ልክ እንደተናዶ እንደደ ሄለንን ለማግኘት ስትል ሄለን ሁሉ ነገር ተቀየረ። አቅፋለች ማስል ከዛ እጁን ብቻ ተሰጠዋለች። ምንድነው እሺ ናፍቀሽኝ እኮ ካንቺ ጋር ለመሆን ነው የመጣሁት እያላት ግን በጭራሽ ከሱም አሁን ወንድም ቢላን ለኩልኩን ነግራው ትሄዳለች ማለት ነው። በመጨረሻ አራት እንዴት ነበር የካሌብ አባት አራት እንዴት ነበር? ጥሩ ነበር። ንጹህ ልብ ካለ ጋር ማድ መካፈል እንዴት ደስ ይላል መሰለሽ። እና ትውትን ወይስ ሄለን ለልጅ ለመዳር አሰብክ እያለች ማዩን ቃላቶች እያናገረችው ነበር። እሱ ከሁለቱም አንድ ምርጥ ባገባ ደስ ይለኛል ምክንያቱም ልባቸው ወርቅ ናቸው እያለች ነግራት አንተም ተመይተን ብዙ ነገር ስትናገር ለንግግርሽ ልካት ይኖርሽ የምትናገር እያሰብሽ ብሎ ይጫወታል ማለት ይጫወታል ማለት ከዛ ያው ማራቂላት ዳኒ ጋር ከዳኒ ጋር ያወራች ነበር። ያችን ቆይ ዳኒ ማንን ማገባ ይመስላል ትውት ወይስ ሄለን አንቺ ማይመለከትሽ ነገርሽ አትግቢ ብሎ ዳኒ ይጫወታል ማለት ነው። ምክንያቱም ስለ ትውት ስለ ሄለን ሲነሳ እጅግ በጣም እናደዳል። ስለ ራቱ አመሰግናለሁ ካሌብ ግን አንድ ነገር ከፊት ለፊት ሳይሆን ከኋላ እንዳያጠቁን እፈራለሁ ስለዚህ ራስን ጠብቅ ትላለች ቲና። አዎ አንቺም ራስሽን ጠብቂ የሚያረጉት ነገር እያንዳንዱ ነገር እንከታተላለን ብሎ ይነግረዋል። እና ወይኔ ብላ የፍነች ነበር። ከዛም አባባ ሄዶ ሄለንን በመጨረሻ ያገኛታል። ሄለን አባባ እኔ በራሴ አይን ማወቅ ፈልጋለሁ ማየት ፈልጋለሁ ትላለች። እጄ እንዴት ሆነ ካሌብ ራሱ እኮ ብላ ይዞ ሊገላቸው ሲል ነው እኔ ያቆምኩት ብሎ ይነግረዋል። ታዲያ እንዴት ነው ማወቅ ፈልጎ እኔ እንዴት እያለ ካሌብ ራሱ ለምንድነው መኝታ ቤት ብላ ይዞ እንግዲህ መኝታ ቤት ጸሎት እያደረጉ ነው አለችም። እንግዲህ ምን ልበልሽ ዳኒ አባባ ሄለን ተቀየረችብኝ ምን ሆነ ነው ብሎ ሲጠይቅ ታዲያ ምን አድርጋት ነው የተቀየረች እሷን ጠይቃት እንጂ እኔ ምን አውቃለሁ ልጄ አለቅ እንደተቀየረ ታዲያ አንተ ስራ ማሰራ የማትንቀሳቀስ ብትሰራ ኖሮ እስከዛሬ ድርስ ነበር ከሰማይ የምወርድልኝ ስትጠባበቅ እንግዲህ ሄለንን ባታጣ ደስ ይለኛል እያለ ሲነግረው ነበር። ጋሼ እኔ ሄለንን በጭራሽ ማውጣት አልችልም እያለ ሲነግረው ነበር። እንግዲህ አንተ ሳትሆን እሷ ከተወች እንግዲህ ምን ማድረግ ይቻላል እያለ